ምንድነው ማድረግ ያለብኝ አሁን እያንዳንዱን ነገሩ የቀዳሁት እያንዳንዱን ቪዲዮዎቹን እበትንለታለሁ ሚዲያ ላይ ከዛ አርፎ ይቀመጣታል ያቺ ቤተክርስቲያን ሚስቱ እንትን ትላለች ወይ የታባው ቆይ ምንድነው የምንስማማው? በቃ በእናትህ ምንድነው የምንስማማው? በቃ አሁን ካንተ ጋር ሰሚው ቆንጆዬ ነው። ወደዚህ ተነሽ ወደዚህ ቃል የልጁ ብልት ነው። ሴትዮዋ በጣም ኖረኛ፣ በጣም ባለጌ ማለት ተቃራኒ ጾታ ፍለጋ መፈለጋ አይነት። አባትየውን ሳይሆን በቃ የኔን ባል ብላ ነው የገባችው። እና እኔ እኮ ካንተ ጋር ብኖር እኮ አንተን ባገኝ እኮ ምናምን አይነት በጣም ነው የምወድ በጣም ነው ደስ የምትለኝ ስነ ስርዓት አለ ምናምን። ምንም ያቀላል ነው ምንድነው? እስኪ ይሄ በለኝ ህመም አይተው ባኪ ያው የሚነገር ነገር አይደለም፣ የሚያወሩት ነገር አይደለም። ደፍሮ እንደዚህ ነው የሚባል ነገር አይደለም። ስለዚህ አንቺ አንድና አንድ የመጀመሪያ ጥርጣሬ ሊሆን የሚችለው እሷ እንጀራ እናቱ ናት የሚል ነገር ነው። እንድታጠሩልኝ ነው። እሷ ናት በቀለኛውም ጉዳት አድራሽም እሷ ነች የምትሆነው የሚል ነው። ምትፈረጥው የለም መረጃ እየወሰደኝ ያለው እሱ ደግሞ አሁን ከአደጋ ደርሶበታል። አደጋ አድራሹ ማን እንደሆነ የሚታወቅ ነገር የለም። እርሶ ደግሞ አንድ የእርሱ ቤተሰብ ኖት፣ እናት ኖት በተዘዋዋሪ። ስለዚህ እንደ እናት አንዳንድ መረጃዎች ልጠይቆት ነው የምገባው። ቤተሰቦች ከወይዘሮ ልዕልናም ጋር ከእንጀራ እናቱ ጋር ቆይታ አድርገን ነበረ። እሷም እንግዲህ ምንም ነገር እንደማታውቅ ስትነግረኝ ነበር። ግን የንግግር ሁኔታዋን አይቼ ተመልክቼ የንግግር አንደበቷ አገላለጿ ትንሽ እንደ መርማሪ ጋዜጠኛ ለኔ ብዙ አላሳመነኝም እና እሱ ነገር ለኔ ብቻ ሳይሆን ከጀርባ ላሉትም ለኔ ባልደረቦች አሳማኝ ሆኖ አልተገኘም። ያወራችበት መንገድ እኔ አልሰማውም ነበር አላውቅም ነበር ያለችበት መንገድ እኛ ካለን የሥራ ልምድ አንፃር ንግግሯ ትንሽ የሆነ እሷ ናት ብሎ የሚል ድምዳሜ ሊደርሰን ሳይሆን ሁኔታዋ ትንሽ ስላጠራጠረን ድብቅ ካሜራ እንድንገጥም አስገድዶናል። ከዛ ውጪ አንዳንድ እንግዲህ ያወራቻቸው ነገሮች ብዙ ያልጠሩልን ነገሮች አሉ። እንግዲህ ከካሜራ ጀርባም ከእድላይት ጋር ያወራናቸው አንዳንድ ጉዳዮች ስለነበሩ በሷ ዙሪያ አሁን ደግሞ እሷም በካሜራ ፊት የተናገረችው ትንሽ አሁን እንዲህ ነው ብዬ ማልገልጽላችሁ ለእናንተ ነገሮች ስላሉ በዛ ምክንያቶች እንግዲህ ድብቅ ካሜራችንን አስቀምጠናል። እኛ ግን ክትትላችን አሁንም እናደርጋለን። ሄዳ እንደምትጠይቀው እሷ ስትነግረን ነበር። በእርግጥ ሄጄ እጠይቀዋለሁ እሷ ስለምን ዝም አለችኝ ብዬ መወቅሳቸዋለሁ ብላናለች። የምታደርግ ከሆነ ታድርግ፣ ችግር የለውም፣ ያንን እናደርጋለን። ከዛ ውጭ ግን እሷን ቤት እነ ዘላለም ቤትም ድብቅ ካሜራችንን አስቀምጠናል ማለት ነው። የሚሆነውን ነገር እንመለከታለን። አብራችሁን ቆዩ። አንዴ ያዋረደኝ እንዴ! በስመ አብ ተዋረድኩ ዛሬ። ምንድነው ማድረግ ያለብኝ? በስመ አብ ምንድነው ማድረግ ያለብኝ? አዋረደኝ እኮ ማለት ነው። እርግጠኛ ነኝ እራሱ ነው ይሄንን ነገር የነገራቸው፣ እራሱ ነው፣ ሌላ ማንም ሊሆን አይችልም። ስለዚህ ምንድነው ማድረግ ያለብኝ? አሁን የሚገርም ነው። እኔ ቆይ እስቲ እንዴት ሊሆን ይችላል? እንዴት ጋዜጠኛ ምናምን ከየት አምጥቷቸው ነው? እንዴት ጠራቸው? እንዴት ሊሆን ይችላል? እርግጠኛ ነኝ ራሱ ነው ይሄንን ነገር ሊነግራቸው የሚችለው። እናቷ ፈርት ብላ እኔ ደግሞ አልለቀውም። ቪዲዮዎች አሉ ምናምን እበተነበት የለ እንዴ? አሁን ሚዲያ ላይ እያንዳንዱ ነገር ነው ሚዲያ ላይ እንበተነው። ታርቶ ይቀመጥ የለ ይሄ ባለጌ ስድ እንዴት እንደዚህ ያደርጋል? ቢያንስ ለኔ መንገር አይችልም እንዴ? ለነገሩ እኔ ጋዛ ሲማግጥ ያነሳውት አለለት እሱን እበትንለታለሁ፣ አርፎ ይቀመጣል። ያቺ ቤተክርስቲያን ሰው ነኝ የምትል ሚስቱን ትፈታዋለች፣ አርፎ ይቀመጣል። ስራዬንም ሊያስተጓጉለኝ ነው እኮ አሁን። ምንድነው ማድረግ ያለብኝ አሁን? እያንዳንዱን ነገሩ የቀዳሁት እያንዳንዱን ቪዲዮዎቹን እበትንለታለሁ ሚዲያ ላይ ከዛ አርፎ ይቀመጣታል። ያቺ ቤተክርስቲያን ሚስቱ እንትን ትላለች ወይ ምን ራሴን አመመኝ። ምን ያሳበደኝ ምን አይነት ሰው ነው በእግዚአብሔር? እንዴት ከዚህ ጊዜ በኋላ እንዴት እንትን ይቻላል? ምንድነው ማድረግ ያለብኝ?
ያቺ የቤተክርስቲያን ሚስት ነኝ የቤተክርስቲያን ሰው ነኝ ያለች ሚስቱ ትተዋለች። አርፎ ይቀመጣል ወይ ራሱን ያጠፋና ይቀመጣል። ራስ ምታት ሆነብኝ እኮ አሁን በእግዚአብሔር ምንድን ነው ማድረግ ያለብኝ? ያላሰብኩትን ነገር ያሳስባል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ገና እጁን ቆራርጬ ማለት ነው። ብዙ ነገር ነው የማደርገው። ቆራርጬ ነው የምሰጠው። ገና እጁ ይቆራረጥለታል አይደለም። በራሱ እንትን ነው በራሱ ጀላ ነው የማደርገው። የታባቱ ቆይ ማነው 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 ደግሞ በዚህ ሰዓት ማነው ማነው ስራ ልወጣ ነው ብለሽ ነበር እኮ አሁን ሌላ መረጃ ደርሶናል። አሞኛል ተኝቼ ነበር እያልሽኝ ነው አይደል? የት ነው የምትሄጂው? ወደ ስራ ልገባ ነው። ወንዴ ንግባ ወንዴ ይሄን ካሜራ እየሽ ነው እዚህ ተቀምጦ ነበር። ስለዚህ ቁጭ ምን ይፈጠር ከሰከንዶች በፊት ምን ይፈጠር? የት ያስቀመጥከው ካሜራ? ለምንድን ነው እዚህ ቤት ካሜራ የምታስቀምጠው? ምን ችግር አለ እንዴ? ቁጭ በይ እዚህ ጋር። ለምንድን ነው የምትቀመጠው? ውጣልኝ በእናትህ። ስራ ልሄድ ነው ደክሞኝ ነው። በዘላለም ብልት መሰለ ወይ ስለምንድን ነው የምታወራው? ስለምንድን ነው የምታወራው? ስለምን እንደማወራማ አንቺ ንገሪኝ።
እናት ቁጣልኝ እኔ ወደ ስራ ልሂድበት ደክሞኛል ትተኛ ነው እየሰማሽ ነው እየሰማሁህ ነው ሲጀመር ካሜራ ይዘህ ስትመጣ ደስ አላለኝ ስራ ልወጣ ሰው ቤት ነው ውስጥ ካሜራ ይቀመጣል ስራ ልወጣ ነው አዎ ተኝቼ ነበር ሁለት መልሼ ልተኛ ነው ራሴን አሞኝ እንደፈለክ አስበው በቃ ነው በቃ መጥፎ ሰዓት ነው የመጣው ምንድን ነው እዛው ተስቀመጥሽ ምንም አላስቀመጥኩም ምን ተቀምጧል ይሄ ይጣልኝ በእናትህ እንዴ ወይዘሮ ልጅና ሌላ ነገር ውስጥ እንገባ እንዳታስገድጂ ተሰሚያለሽ ይሄ ካሜራ እዚህ ጋር ቁጭ ብሎ ነበር ለምን አስቀምጣለሁ ሰው ቤት ካሜራ ዝም ብሎ ይቀመጣል እንዴ ከቅድም ጀምሮ ስታወሪ የነበረውን ነገር በጠቅላላ በማስረጃ ይዣለሁ አንድ ሁለተኛ ነገር ቅድም ገና ስመጣ ሁኔታዎች በጠቅላላ ያጠራጥሩ ነበር አንቺ ለምን ካሜራ አስቀመጥክ ካሜራ ለማስቀመጥ ካትበይ ሰው ቤት ዝም ብሎ ካሜራ ይቀመጣል እየሰማሽ ነው የቀረጻ ፈቃድም ሆነ ሌላ ፍተሻ ፍቃድ ማድረግ ፍቃዱ አለ ህጋዊ አግባብ ሆነ መልኩ ፍቃድ የለም ሰዎች ነው የፈለገው ህጋዊውን ለምን ሳታመጣም እንዴ በቃ አሁን ውጣልኝ እኔ መጥፎ ሰዓት ነው የመጣብኝ በቃ ነው ውጣልኝ መጥፎ ሰዓት በቃ አዎ ራሴን አሞኛል በቃ ውጣልኝ አይደለ በጣም ራስሽን አሞሽ ምንድን ነው አንተ እዚህ የሚያመላልስ በጣም ራስሽን አሞሽ ነበር አይደለ ተመልከች በጣም ራስሽን አሞሽ ነበር አይደለ ያስሽን እንደሆነ አምጣው ለዛ በእናትህ ምንድን ለምን አስቀመጥክ እዚህ ምንድን ነው አንተ ፍላጎት እዛ ቤት ተፈትኝ ነው ወጥተሽ ተሰየሽ ምንድን ነው የተፈተሽ እሱ ነው እኔ በእጄ ያነኮ ወጥተሽ ተሰየሽ ምንም ነገር የለም የሰማሽ ምንም ነገር የለም እዚህ ላይ በድብቅ ካሜራ ስታወሪ የነበረውን ሰምቻለሁ ድርጊትሽን ተመልክቻለሁ ያልሰማው ያላየው እንዳይመስልሽ ትሰሚኛለሽ ወይዘሮ ልጅ በዘላለም ጉዳት በዘላለም በደረሰበት አደጋ ምክንያት ያንቺ አለበት የለበት ስለምንድን ነው የምታወራኝ ምን አደጋ ነው የማውቀው ታሪክ የለም አንተ ነህ የነገርከኝ እዚህ ቤት መተካል እንደዚህ ሆነ እንደዚህ ሆነ ማስረጃ ይኸውልሽ ማየት ተስኖሽ ከሆነ ወይም ማስተዋል ተስኖሽ ከሆነ አስተውለሽ በደንብ ተመልከች ቪዲዮሽ እንደዚህ ያሳይሻለሁ ምን ስታወሪ ነበር ስለዘላለም ባንተ ዕቃ ነው ምዝናን ነው ባንተ ዕቃ ነው ነገሮች ማስተካከለው አይነት ነገር ወሬ ስታወሪ ነበር አይደል የዘላለምን ብልት ወይም ስስ ብልት የሆነ ነገር አድርገሽ የራስ መጠቀም ያርገሽ ነው ምንድነው አልገባኝ ምንድነው ቆይ ለምንድን ነው ካሜራ እዚህ ያስቀመጥከው ምንድነው እዚህ ሰው እኮ በግሉ እንደፈለገው ነው መኖር ይችላል አይደል እንደፈለገው ነው መኖር ይችላል ምን የሰው ነገር ይነካውት ነገር የለም አይደል ስለራሴ ህይወት እየኖርኩ ነው ይሄ ልጅ አንደኛ ከአባቱ ጋር በሚኖርበት ጊዜ አንስቶ አባቱን ሲሆን እሱን ፈልገሽ ትኖር እንደነበር በጣም በብዙ ታስቸግር እንደነበር አውቃለሁ ይሄ ምን መንደሮሪ ነው የምታወራው ሁለተኛ ነገር ትዳር ውስጥም ከገባ በኋላ ደጋግመሽ ታስቸግር ነበር አብሬ ካለም አብሬን ካልተኛ አይነት ብዙ ነገሮች ማስፈራሪያዎችን እንደምታደርሽበት ጭምር አውቃለሁ ብዙ መረጃዎች አሉ እንደነገርሽ ይሄ ከመንደር የተለቀቀ ወሬ አይደለም አምጥቼ ማውራት በመረጃ የተደገፈ ነው በማስረጃ እስከማስደግፈው ደግሞ ጠብቂ ታያለሽ ደቂቃዎች ማስረጃ የለንም ምንም አታመጣ ምን አድርግ ነገር ቢኖር ስለራሴ ህይወት እየኖርኩ ነው ስለሰው ይነካው የዘር ፍሬው ተቆርጦ ታሟል አላቅም ስለዚህ አንቺ ደግሞ ቃል በቃል አሁን ብቻሽን ሆነሽ ስታወሪ የነበረው ነገር ያንን ያሳያል አላቅም ይኸውልህ ቪዲዮ አስበላኸኝ ትሰሚያለሽ ይሄ ቆሻሻ እያልሽ ኖረኛው ስድቦችን በራሱ እየተሳደብሽ ልጁን ስሙን እየጠቀሽ ዘላለምን አስበላኸኝ የቪዲዮ ማስረጃዎችን አወጣልሃለሁ ስትዩ ነበር በድብቅ ካሜራ ይሄን ሁሉ ሰምቻለሁ ያልሰማው እንዳይመስልሽ ሲጀመር ካሜራ ማስቀመጥ አትችልም አይደለ አስቀምጠክ መውጣት አትችልም ሰው የራሱን ህይወት የራሴን ህይወት እየኖርኩ ነው ያንቺን ህይወት ምንም ያደረኩት ነገር የለም ድርጊትሽ እንደፈለግሽ ማለት ምንም ያደረኩት ነገር የለም ኖርሽ እንደፈለግሽ ማለት ትችያለሽ ግን አሁን እያልኩሽ ያለሁት የሰው ዕቃ ሰልበሻል ወይም ቆርጠሻል ይሄ ምንድነው የምታወራው ይሄ አንድ ሁለተኛ እያስፈራራሹ ስለመሆኑ መረጃዎች ነበሩ አሁን ግን ማስረጃዎች እንዲሆኑኛል ካንቺ ቃል ወስጃለሁ ምክንያቱም ቃል በቃል ምን ብለሻል አሁን በድብቅ ካሜራ እየሰማሁሽ ነው ያሉኝ ቪዲዮዎችና ፎቶዎች ሶሻል ሚዲያ ላይ ለቅልሃለሁ እያልሽ ነበር በእንደዚህ አይነት ማስፈራሪያዎች ይዘሽዋል እሱ ያጠፋው ነገር ካለ ምን እንደሆነ ጥፋቱ ይጠየቅበት ይሆናል ግን ምን ይዘሽበት እንደሆነና እያስፈራራሹ ምን እያረግሽ እንደሆነ አሁን ነገሮች ግልጽልጽ ብለው ታይተውኛል እባክህ ምንም አታመጣም እኔ ምንም የምፈራው ነገር ምንም አታመጣው ነገር ከዚህ በኋላ ጉልበት እንድትጠቀም እንዳትሰጥ ምንም እስቲ ትናካኛለህ እጠራለሁ እጮሃለሁ ጉልበት እንድትጠቀም እኔ እጮሃለሁ ቤት ውስጥ ማጥተክ እየደበደበኝ ነው እንዴ እየሰማሽ ነው እንዴ ካሜራውን አጥፋለሽ ከዚህ በላይ አልታገስሽም
ከአንቺ ጋር አጉል የህፃን ጨዋታ አይደለም ያዝነው። አትነፋረቂ። መጀመሪያውን በጸባይ ትጠይቀሻል ላደረግሽው ነገር ማስረጃ አለን እየተባልሽ አጉል ትቢት ሲልሽ ነው የቆየሽው። በዚህ መንገድ ደግሞ አንቀጥልም ከዚህ በኋላ እየነገርኩሽ። እሺ ሁሉንም እነግርሃለሁ። ካሜራውን አጥፋልኝ፣ አስወጣልኝ። እነሱ የሚጠፋ ነገር ካሜራው ጠፋ ማለት ለኔ ነገርሽኝ ማለት የተለየ ነገር የለም። ለኔም ነገርሽኝ ካሜራውን ጠፋ ልዩነት የለም። ካሜራውን አጥፋልኝና ልንገርክ፣ ሁሉንም ነገር እነግርሃለሁ። ካሜራውን አጥፋልኝ። እያንዳንዱ ሴራሽ ምን ማስረጃ ይዘሽበት እንደሆነ ለምን ይሄን እንደተፈጠረ እኔ ሴረኛም አይደለሁም ወንጀለኛም አይደለሁም። ያረኩበትን ነገር እነግርሃለሁ። በቃ አጥፋልኝ፣ ካሜራውን አስጠፋልኝ። እሺ እሱንም ያደረስሽበት በደል ካለ እያንዳንዱ ስለበደል አሁንም ስትይ ስለነበረው ነገር በሙሉ ድብቅ ካሜራ ላይ እየሰማሽኝ ነው አይደል? እሱን ነው የምትነግሪኝ? ካሜራውን አጥፋልኝ። እሺ አጥፋና እናውራ። አስጠፋልኝ ካሜራውን። አጥፋላትና ሙጡና እየሰማሽ ነው? ወጥተውልሻል። ካሜራውን ማስጠፍቼልሻለሁ። አዎ ሌላ ነገር እቀባጠራለሁ ዘባርቃለሁ ብትይ ውርድ ከራሴ የምፈልገውን በጠቅላላ በማስረጃ ብቻ እየሰማሽ ነው አይደል? አሳልፈህ ካሰጠኝ አሳልፌ አልሰጥሽ፣ ግን እውነቱን ከነገርሽኝ እነግርሃለሁ። እውነቱን ተናገሪ እኮ እኔ እናንተ እንስማማሽ። ይኸውልሽ ስለተስማማው እኮ ነው ስለተስማማው መስሎኝ ነው መሰለኝ ቪዲዮውን አጥፍቼ ሰው አስወጥቼ እያወራሻለሁ። በምት በጉልበት አትመኝ። ሀሳብሽ ምን እንደነበር በጠቅላላ በሙሉ ተናገሪ። ምንም አልነበረም። ራሱን የገፋፋኝ ወደዚህ አይነት ነገር ውስጥ እንደወደው ያደረገኝ ራሱ ነው። ማስቸገረኝ ከአቅሜ በላይ ሆኖ ምን ላድርግ? ምን ማለት ነው? እንደወደው ያደረገኝ ማለት ምን ማለት ነው? መቼ ነው የተፈጠረው? እሱ እያለ ነው ሞገስ እያለ ነው። በጣም እንደወደው ብዙ አክት ያደርግ ነበር ቤት ውስጥ እዚህ ነበር እኛ ጋር ብዙ ጊዜ ማለት ነው። በቃ አልቻልኩም። ሴት አይደለ በሴትም ወደድኩት። እንደወደድኩትም ስነግረው እንዴት ከአባቴ ጋር ሆነሽ ከኔ ጋር እንዴት እንደዚህ ታደርጊያለሽ አለኝ። ተደጋጋሚ ሞከርኩ ከሱ ጋር ለመሆን ብዙ ነገር አደረኩኝ፣ ግን የሚሆን አይደለም። በቃ እምቢ አለኝ። ጭራሽ ይባስ ብሎ በተክሊል አገባ ከሌላ ሴት ጋር አይኔ እያየ ማለት ነው። ከምገለው ብዬ መግደልም ሌላ ወንጀል ነውና ማጣት አልፈልግም እሱ። ስለዚህ ወደ እኔ እያቀረብኩኝ ብዙ ነገር ሞከርኩ አልሆነም ነገሮች። አንቺ ከሱም ሆነ ከአባቱ ፍቅር አይደለም ያዝሽው፣ የወሲብ ሱስ ነው። ፍቅር ነው እንደዛ አትበለኝ። አሁን እያልኩሽ ያለሁት ህይወቱን ከማጠፋ እያልሽ ያለሽው ህይወቱን ከማጠፋ ምኑን አጠፋሽ ማለት ነው? ልጁ ቆረጥኩት። በቃ ማግኘት የምችለው በእንደዚህ ምክንያት ነው። ትዳሩን ለመበተን ብዙ ሞከርሽ። ከዛ ደግሞ ገና በቅርቡ ተጋብተው ሳይወልዱ የዘር ፍሬውን ቆርጠሽ እና መግደል ነበረብኝ። የራስሽን ህይወት አትኖሪም እንዴ? አልቻልኩም። ወደዋለሁ። ትቶልሽ እኮ የእናት አባቱ እንዴ ትቶልሽ ወጣ አይደለም እንዴ? ወደድኩት። ራሱ ወደድኩት ማለት እንዴ? ከኔ ጋር ለመሆን ብዙ ነገር እሱ የሚያደርግ ነበር። ተሳስቶሽ ቢሆን እሺ፣ ሳይሳሳት ገና ለገና ተሳሳትኩኝ እኮ ነው እያልሽ ያለሽ። ተሳስተሽ ነው ይሄን ሁሉ ነገር ራሱ እዚህ ሁሉ ደረጃ የደረስሽው። እሱም ይፈልገኛል። አፍሮ ነው እንጂ ትሰሚያለሽ? አፍሮ ነው ይፈልገኛል። ልጁ ለሚስቱ ታማኝ የነበረ ልጅ ነው። ለምን ምን አይነት ማስረጃ አልነበረም። ቢሆን ኖሮ ከሴቶች ጋር ይቃደም ነበር እንዴ? እኔ ብዙ ማስረጃ አለኝ።
ከማንም ጋር ሲማግጥና እንትን ሲል ቪዲዮ ቀርጬዋለሁ። ደግሞ ገና እሱ ሚዲያ ላይ በተነለታል። በሱ ቪዲዮ ነው የምታስፈራሪው ያለሽ? ምንም አላስፈራራሁትም። ከማንም ጋር እየማገጠ እኔ ማን ነኝ? ከኔ ጋር የማይተኛው ለምንድን ነው? እሱ ምንድን ነው? አየሽ አንቺም ከማንም ጋር አይደል እንደሚተኛው ሴስ ነው እንትን ያለሽ እንጂ ፍቅርም አይደለም። ፍቅር ነው መጋደም መተኛት ነው ከሱ ጋር ይፈልግ ፍቅር ነው። ከሌላ ጋር እየተኛ ከኔ ጋር ማይተኛው ትኛለሽ። ነገርኩህ ፍቅር ነው በቃ ሌላ ምንም አይደለም። ከሌላ ሴት ጋር እየተጋደመ አይደል? ቪዲዮን አሳይካለሁ ስልኬን ከሰጣችሁ። የኛው አዎ ክፈተው። የትኛው ቪዲዮ ነው ያስፈራራሽ? አምጣው ራስ ያሳይ። እንደዚህ ቆላልሽ ያስቀምጠሽ ግን ስትፈልጊ ያወጣሽ ታሳየዋለሽ ለሱ። በዚህ ነው ተስፈራር። ከማንም ጋር ሲማግጥ አየከው አይደል? ሁለት ሴቶች ናቸው አይደል? የተለያዩ ናቸው። ሁለት ሴቶች ናቸው። እንዴት ሆኖ ነው አንቺ ከሁለት ሴት ጋር ሲተኛ እንደዚህ በዚህ ጥራት ፎቶ እንደዚህ አንስተሽ ልታገኙ ይችላልሽ? አንቺ በዚህ ጥራት የተነሳ ፎቶ ማለት ሰው ከማንም ጋር አይደል እንደሚማግጠው እንደነገርኩህ እኮ ነው። ይሄ እኮ አልጋ ላይ እኮ ነው፣ አልጋ ውስጥ እኮ ነው ያሉት። ከማላውቀው ሴቶች ጋር ደግሞ ከሺህ ሰዎች ጋር ይማግጣል። ለስሙ ሚስቱን በተክሊል ነው ያገባው። ቆይ እያልኩሽ ያለሁት ይሄ ሰው ዘላለም ነው። ግን ሴቶቹ ምንድን ነው ይሄ ቪዲዮ? ይኸውልሽ ይሄ በጥራት የተቀረጸ ቪዲዮ ነው። ሆነ ተብሎ የተቀረጸ ቪዲዮ ነው። ራሱን የቀረጸው ነው። ከሱ ስልክ ላይ የሚወሰድሽው ነው። እንዴት ራሱ ይቀርጻል? ስለዚህ ማን ይቀርጻል? ከሴት ጋር ተኝቶ እንዴት ራሱ? ስለዚህ ማን ይሄን ቪዲዮ የቀረጸው? እኔ ራሴ ነኝ። ይኸውልሽ በዚህ ጥራት እንዴት ልትቀርጩ ቻልሽ? እሱ የሚገባበት እንዴት አልቀርጸውም? ቀረጽኩትኝ እያልኩሽ ያለሁት ልጁ ሲጀመር እዚህ ጋር ሰክሯል። ቪዲዮ ላይ እንደማየው ከራሱም ጋር አይደለም። ልጅቷ ናት ኮንትሮል እያደረገችው ያለችው። ይሄ ቪዲዮ ነው። ቆይ ትሰሚኛለሽ? ይሄ ቪዲዮ ነው። ይሄው ፎቶ እሱ ነው አይደል ይሄ ፎቶ በስራ ይሄው የማገጠ በቃ ልጅቷም አይደለችም ስልኩን ወይ ካሜራ ይዛ የምታነሳው ወይ እሱ አይደለም። እሱ ተኝቷል፣ ጭራሽ ጋደም ተኝቷል። ማንም ይሁን ይሄ እኮ ኤአይ ምን አይደለም እያየከው ነው። ኤአይ ነው አላልኩሽም? ኤአይ ነው አላልኩሽም። ግን ይሄ ፐርፐዝ የተነሳ አላማ ተደርጎ የተነሳ ፎቶ ነው። አንቺ ይሄ ፎቶ እጅሽ ላይ እንዲህ ሊገባ ቻለ? እኔ ነኝ። ሴቶቹ ጓደኞችሽ ናቸው ነው አውቃቸዋለሁ። አብረው ሲጠጡ ሲዝናኑ ነበር። ይሄን ነገር ገና ማጣጣም እንደምወደው ያውቃሉ። እና ነዩ ከማንም ጋር ሲንዘላዘል ነዩ እንደዚህ አይነት ወንድ ነው አሉ። ገባክ? ስለዚህ ምንድን ያስገርማል? ስለዚህ ትዳርህን ተው፣ ከማንም ሴት ጋር ትማግጣለህ። ለምን ከኔ ጋር ትማግጥም ነው? አትማግጥ አይደለም በቃ ሚስቱን በቤተ ክርስቲያን ያገባት ከማንም ሴት ጋር እየተጋደመ ከሷ ጋር መተኛት የለበትም። ከሌላ ሴቶች ጋር ደግሞ ከተኛ ከኔ ጋር ለምንድን ነው የማይተኛው? ከሌላ ሴቶች ጋር እየተጋደመ አይደል እንዴ? እኔ ከማን አንሳለሁ? እንዴት ነው የምታስቢው? አልገባኝም። ራሱ ነው እንደዚህ አይነት ነገር ውስጥ እንድገባ ሲያደርግ የነበረው አይደል እንዴ? ምን አሳፈረው? በኋላ ላይ ለምን አፈረ? ዞሮ አሁን ይሄ ነገር ራሱ ፐርፐዝሊ ታቅዶበት የተነሳ ፎቶ ነው። የተነሳውም በድብቅ አይደለም፣ ከርቀት አይደለም፣ በቅርበት እሱ ራሱን ስቶ ደንዝዞ ባለበት ሁኔታ የተነሱ ከተለያዩ ሁለት ሴቶች ጋር የተነሱ ፎቶች ናቸው። ምንም ይበለውም እያረገ እያየከው ቅልብጭ ተደርጎ የተነሳ ፎቶ ነው። በቃ የማገጠ እያየከው ነው አይደል? ነው አይደለም? አንደኛው ቪዲዮ ላይ እሱ ጭራሽ ከራሱ ጋር አይደለም፣ ሰክሮ ነው የሚመስለው። እዚህ ጋር አልጋ ላይ ተኝተው ራሱን አያውቅም። እሷ ናት እንደነገሩ የምታረገው አብረው ያለችው ሴት ከሱ ቁጥጥር ውጭ በሆነ መልኩ። ለማንኛውም እሱን ማጣራሉ። ስልክሽ ይያዛል፣ እያንዳንዱ ነገሮች ማስረጃ ይያዛል። እንዴት እንደተደረገ ሆነ ብለሽ አድርገሽም ከሆነ በዚህ መንገድ የሚያስፈራራሽ ከሆነ ይጣራል። እሱም የእውነት ከሴቶች ጋር እንደዚህ ሆነ ከሆነ የሚጣራ ይሆናል ከዚህ በኋላ ያለው። አንቺ ግን ውስጥ ያለውን አውጥተሽ አሳይኝ። ምንድነው ማሳይ? እዛ ውስጥ የከተትሽው አውጥተሽ አሳይኝ። ምንም የለም። ቶሎ ቢያወጥተሽ አሳይኝ። ምንም የለም። ቆርጫለሁ ብለሽኛል አይደል? ብለሽኛል አዎ አልሽኝ። ብያለሁ። ስለዚህ በራስህ እቃ ነው ምዝናናው የምደሰተው ነው ምናምን ስትይ ነበር። የከተትሽው አውጪ። ቶሎ ቢያውጪው አላውጣም። ተወኝ። ይኸውልሽ ጉልበት ኃይል ልጠቀም አታርጊኝ። አሁን እኮ ለምን አትተውኝም? ጉልበት ኃይል ልጠቀም አታርጊኝ።
ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እስኪ ምንድነው የሱን ይሄ ምን ይባላል? እሺ አሁን ምን አድርገሽው ነው ማለት? የተቆረጠ ነገር እንዴት ነው በዚህ ልክ ራሱ ደርቆ የተቀመጠው? እሱም ባጣው በዚህ ይረካል። እሱም ባላገኙ በዚህ ያገኘዋል። አላንሱም እዛ ጋር አስቀምጪው እዛ ጋር ቶሎ። አሁን ይሄንን ወሬ ተውና ለምን እናንተ አንስማማ? በቃ ተው በእናትህ። ምንድነው የምንስማማው? ምንድነው የምንስማማው? በቃ በእናትህ ምንድነው የምንስማማው? በቃ አሁን ካንተ ጋር ሰሚው ቆንጆ ነው። ወደዚህ ተነሽ፣ 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 ወደዚህ እየሰማሽ ነው? ወደዚህ ተነሽ። አልሄድም። በቃ ተነሽ። ምን ሆነህ ነው እንዴ? አንተ ወጣህ እንዴ? እየሰማሽ ነው? ጉልበት ከሆነ የምትፈልጊው በጉልበት እንጠቀማለን። እጅና እግርሽና ስሪ ታስቀምጥሽ ተስተካክለሽ። ወንዴ ወንዴ ና ግባ። ና ቁጭ በል እንጂ። ዞር በይ ና እንጂ። ምንድነው? ምን ሆነህ ነው አንተ? እንዴ ወጣት አይደለህ እንዴ? ምን ሆነህ ነው እንደዚህ የምታስበው? እንዴት ያለ ድግግም እንዴት ያለ ባለጌ ነሽ? ለምን ታስገባለህ ካሜራ? ና ግባ። ትሰሚኛለሽ ወንዴ? ና እዚህ ጋር በፎረንሲክ ይያዛል። ለማንኛውም ታሰልኛለህ። ተነሽ 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 ተነሽ። ያዛቸው አብዲ ና እዚህ ጋር መሬት ላይ ያለው ታሳይልኛለህ። ይኸውልህ ይሄ የልጁ ዕቃ ነው፣ የልጁ ብልት ነው። ሴትዮዋ በጣም ኖረኛ፣ በጣም ባለጌ፣ ስትሰራ የነበረው ስታደርግ የነበረው ነገር በሙሉ የሚያሳዝን የሚያሳፍር። ዞሮ ዞሮ ጭራሽ መጨረሻ ላይ ልታደርግ የነበረው ነገር ሌላ ታሪክ ነው። አሁን እሱ አይደለም እንዴት ተብሎ ነው የሚነገረው ለሚስቱስ ለሱስ? እሱስ ይሄ በዚህ ማለት እያስፈራራችሁ ነበረ በብዙ ነገር። ብዙ ቪዲዮዎች ይዛበታለች ይመስለኛል። በሱ ቪዲዮ ፈርቷት ዝም ብሏታል ነገር ይመስለኛል። ግን ይሄ ነገር እንዴት እንደተፈጠረ ከሱ መስማት እንፈልጋለሁ። ባለቤቱ የምታውቅበትን መንገድ እንዴት እንደምንናገር አናቅም። በእርግጥ ይሄኛውን እንግዲህ በቪዲዮም ይዘናል። ተቆርጦ ያለው የእሱን የብልት አካል እሷ ስልክ ላይ ያለው የቪዲዮ ማስረጃ አለ። እነሱን አይተናል። ይሄ ነገር ሆነ ተብሎ እሱ ያደረገችው ነገር ነው? ከሱ ፍቃድ ውጪ ከሱ ቁጥጥር ውጪ ነው የተፈጠረው ይሄ ፎቶ ይሄ ቪዲዮ? ወይስ እሱ አምኖበት እውነትም ከነዛ ሴቶች ጋር ተኝቷል የሚለውን እሱን አጣራለሁ። ስልኳንም ይዘን ከዚህ ቤት አንዳንድ መፈተሽ ያለብን ነገሮች ፈትሸን ይዘን ወተን እሷንም ጣቢያ ገተረን በፍርድ የምናስጠይቃት ነው የሚሆነው ማለት ነው። አሁን ወደ እነሱ ቤት እንሂድ። እሷን ጣቢያ ከላክን በኋላ እዛው እንገናኝ። እንግዲህ ውድ ቤተሰቦች እንዲህ እያለን ከአንድ ቀን ከግማሽ አሳልፈን እንግዲህ በድጋሚ መተናል ማለት ነው። እነ ዘላለም እና እድላዊት ቤት ማለት ነው። ሁለቱም ባለትዳር ጥንዶች ናቸው። እንግዲህ ከሰሞኑ የተፈጠረባቸውን ነገር ለእናንተም ተከታትለን ከመጀመሪያው አንስቶ ስናሳውቃችሁ ቆይተናል። ዛሬም በድጋሚ እንግዲህ አዲስ መረጃ ማስረጃ ይዘን ደግሞ በዚህ ወይ በድጋሚ ተከስተናል ማለት ነው። አሁን አጠገቤ እንግዲህ ለብቻ አድርጌ እያወራው ወይም ላወራው የመጣሁት ዘላለምን ነው። ከዘላለም ጋር ለብቻችን የተወሰነ ቆይታ ይኖረናል፣ ባለቤቱን ሳያካትት ማለት ነው። ስለዚህ ያንን እንግዲህ ቆይታችንን አብራችሁ እንድትከታተሉት ጋብዛለሁ። ዘላለም እንዴት ነው? አለሁ። እንዴት ነው? ደህና ነህ? አለን። ቁስል ትንሽ
ባላስፈላጊ ሁኔታ ስለሆነ እንዲህ ሕክምናውን እያገኘ ያለው ውጤታማ የሚባል ቶሎ የመዳን ነገር ብዙ አላሳየም። ህመም እንዳጋጠመ እየሰማሁ ነው በተደጋጋሚ። እንግዲህ እንዳልከው ነው ጊዜ ሂደት እየባሰ እየሄደ ነው። ቀስ በቀስ ይሻላል። በአንድ ቀን ባይሆንም ያው እየቆየ ይሻላል። አንድ አይሆንም ይቆያል እንጂ ያው መስተካከሉ አይቀርም። ሂደት ጤነኛ ሆናል። አሁን እንግዲህ ዞል እያልኩ ያለሁት ምንድን ነው እኔ አንተ መደበቅ መሸፈን የፈለግከው ነገር አለ። ያውም እንደዚህ ከባድ የሆነ አደጋ ደርሶ ይኸውልህ ዞልዬ ባለቤቴም በዚህ ጉዳይ ተጨንቃለች። ያው ምንም የተፈጠረ የደበኳችሁ ነገር የለም። ያው እኔ እንደዚህ ነው። እኛ ግን ይኸውልህ አንተ እንደዚህ በመሆን ምክንያት ጣቢያ ያቆምነው ሰው ፍርድ እንዲፈረድበት ያደረግነው ሰው አለ። ምን ማለት ነው? አንተ ላይ አደጋ ያደረሰ አካል ስላለ ማለት ነው። ያን አካል በማስረጃ ይዘን ጣቢያ ገትረናል ከአንድ ቀን በፊት። ምንድን ነው የምትነግረኝ? ምን ማለት ነው? ቆይ ስለምንድን ነው የምታወራው? በህይወት ውስጥ የምትፈራው እርግጥ ነው ፈጣሪ መፍራት ያስፈልጋል። እንደምትፈራ ማምናለሁ። በቤተክርስቲያን ያደግክ ሰው ነው፣ በቤተክርስቲያን ህግና ስርዓት። ግን በሰው ደረጃ ሆኖ በሰው ደረጃ አንተን የሚያስፈራራ አካል እንዳለ አውቃለሁ። የቅርብ ሰው ወንድሜ፣ እኔ ሁሉም ነገር ቢቀር ነው የሚሻለው። እባክህ ቁስሌን አትነካካው፣ ይቅር ተው። ምንም አይጠቅምህም። በቃ ያለፈ ታሪክ ነው። በቃ በፊት የነበረ ነገር ነው። ተው፣ ምንም ጥቅም የለውም። በቃ ቁስሌን አትነካካብኝ። አንድ ነገር ልንገርህ ዞል፣ ጣቢያ ገተርኩት ያልኩህ አካል እንጀራ እናትህ ልዕልና ነው። ምን ማለት ነው? ይሄን ከእሷ ጋር ምን አገናኝ? እሷ ጋር ምን ልትሰራ ሄደህ ነው? እንዴት ማለት ምን ትሰራለህ እዛ እሷ ጋር ሄደህ? ምን ከእሷ ጋር ተገናኘ? ጉዳት የደረሰብህ አካል ማን ሆነ ነው? ይሄን አታውቅም ነው አንተ? ምን አስፈላጊ አይደለም ይሄን ነገር ለአንተ መንገር። በቃ ይኸውልህ ዞልዬ፣ አንተ ፍትህን እኔ ፍትህን ብፈልግም በቃ ወንድሜ ሌላ መዘዝ ነው። በቃ ፍትህ እንደምትፈልግ እኔ ደግሞ ትዳሬን እፈልገዋለሁ። ፈርተህ ነው እኮ በዛው ልክ ትዳሬን እፈልገዋለሁ። ዞል፣ እኔ አንድ ነገር ልንገርህ። አሁን በስልክ የማሳየህ ነገር ከዚህ በኋላ እዚህ ስልክ ላይ ነው ለአንዴና ለመጨረሻ የምታየው። ከዚህ በኋላ የትም ቦታ አታየው። የሚጣፉ ቪዲዮዎች ናቸው። ይሄ ስላንተ የሚያሳይ ማስረጃ። በዚህ ማስረጃዎች ስታስፈርቋል ጌታ አግኝተው ነው። ግድ የለህም። ይሄ ማስረጃ ከዚህ በኋላ ከዚህ ስልክ ውጪ አይገኝም። አሁን አይነክ እያየ አጠፋዋለሁ። ምንድን ነው የምታሳየኝ? መቼ ነው ይሄ ነገር የተፈጠረው? አንተ አሁን ከባለቤት ውጪ ብቻህን እያወራሁት ያለሁት ጉዳዩን በዝርዝር ግልጽ ሆነ እንድታስረዳኝ ስለፈለኩ። ይህን ነገር የምፈራው ትዳሬን ላለመጣት ስል ነው። ትዳሬን ይህን ቤት ላለመብጥበጥ ስል ነው። ሁሉ ነገር ሸፍኜ ዝም ብዬ የምኖረው። እባክህ ይህን ነገር አጥፋልኝ። አጠፋዋለሁ። ይሄ ሰከንድ አይፈጅብኝም። እኔ ሌላ አጥፋው። ታሪኩ ምንም አይጠቅምህም። ያለፈ የነበረ ታሪክ ነው። በቃ አይመልሰውም። የተፈጠረውን ነገር የኔንም እንትን አይመልስልኝም። ምንም የሚፈጠር ነገር የለም። ይኸውልህ መመለስ አለመመለሱ እሱ ሌላ ነገር ነው። አሁን እያልኩ ያለሁት ይሄ ነገር የተፈጠረው ከነዚህ ሁለት ሴቶች የተለያዩ ሴቶች ጋር የተለያየ ቪዲዮዎች አሉ። ቪዲዮና ፎቶ ማስረጃዎች ተይዘውብካል። ፎቶዎቹም ቪዲዮዎቹም በጥራት የተቀረጹ ሆነ ተብሎ የተቀረጹ ናቸው። የቀራጩም ደግሞ አንተ በእጅህ ይዘኸው ወይም ደግሞ አብረው የተኙት ሁለቱ የተለያዩ ሴቶች በአንድ ቀን አይደለም በተለያየ ቀን ከሁለቱ ሴቶች ጋር የተኛው። እችኛዋም ሆነች እችኛዋ እዚህ ከታች የምናያት በእጃቸው ይዘው አልቀረጹትም። አንተም አልቀረጽከውም። ይሄ ካሜራ በስርዓት ሴት ተደርጎ ተቀምጦ እናንተ የምታደርጉትን ድርጊት ሲከታተል የቆየ ከሴቶቹ ጋር። ስለዚህ ይሄ ነገር ፐርፐዝሊ ተቀርጿል ማለት ነው። አንተ ይሄን ካሜራ ያዘጋጀኸው? ቆይ ይሄን ካሜራ አንተ ነው ያዘጋጀኸው? እኔ አይደለሁም። እነዚህ ሴቶች ናቸው ያዘጋጁት? አዎ በቃ በሳት የተፈጠረውን ነገር የምትፈልገውን ነገር ጠይቀኝ። አሁን ሁኔታህን ሳይሆን ነገሮችን ቢያንስ አውቃቸዋል። የተፈጠሩት ነገሮች አሁን እኔ ይደክመኛል ሳወራና የምትፈልጋቸውን ነገሮች ንገረኝ እና እኔ እነግርሃለሁ እኮ። አሁን ማስፈራሪያዎቹ እነዚህ ነበሩ አይደለ? ምልህ እኮ ምንም ልደብቅህ የምችለው ነገር የለኝም። ቪዲዮዬን አመጣሁ እኮ እኔ ጋር ገባኝ። በዚህ እያስፈራራችህ ምን ትልክ ነበረ? በዚህ ተሸማቅቄ ነበር የሁሉ አደጋ የደረሰልኝ። አብረን እንተኛ ትልሃለህ። በቃ ሁሉን ነገር አንተ እሺ ብላ ትተኛ ነበረ? ተኝተህ ታውቃለህ ከእሷ ጋር? አዎ በቃ ምን አማራጭ አለኝ ወንድሜ? ይሄ ነገር እንዲፖሰትብኝ ነገር እንዲወጣ አልፈልግም። ትዳሬ እንዲበጠበጥ አልፈልግም። ሴትዮዋ ደግሞ ቀላል ሰው አይደለችም ወንድሜ። ለራሴም ቢቀር ነው የሚሻለው፣ ባትነካካ ነው የሚሻለው። ጣቢያ እንደገተርኳት ከአንድ ቀን በፊት እኮ አሳውቄ ነው የጀመርኩት። እንግዲህ ያለውን ነገር ውይይታችን እንድንቀጥል ያደረኩት እሱን አሳውቄ ነው ቀድሜ።
ይሄን አንተ እንደዚህ ያደረገህ አካል በቃ እንደዚህ ለመተኛት ምክንያት የሁሉ ነገር ለመፈጠሩ ምክንያት ይሄ ፎቶና ቪዲዮ ነው። በቃ በምን አጋጣሚ ነው እንደዚህ ያደረገች? በቃ እኔ የሆነ ቀን ተገናኘን። ታሪኩ ረጅም ነው ወንድሜ። በቃ እኔና የእሷ መገናኘት፣ የእሷ እዚህ ቤት መምጣት፣ እኔ እንደዚህ አልጋ ላይ መተኛት፣ የባለቤቴ እንደዚህ በእኔ ሁኔታ መታመም ብዙ ነው ታሪኩ። እሷ አውቀዋል እኮ አንተ። በዚህ የተነሳ ነው ሸዋኝ የተኛሁት። እዚህ ቤት ምን ምክንያት እንደገባች መቼ ያውቃል፣ ተነግሯል። አንተ ፈልገህ አብራት ስለማትሆን አብራት ስለማትተኛ ልንለው እንችላለን ቃል በቃል ያንን ስለማታደርግ ነው ይሄን ነገር ያደረገችው። አባቴን አግብታ ነው አባቴን አግብታ ገባች። እኔ ባለትዳር ነኝ፣ ቤተ ክርስቲያን ሰው ነኝ። በአጋጣሚ በዚህ ቪዲዮ የተነሳ እኔ ተመሰቃቀለ። እሷ ይሄን ቪዲዮ ለባለቤቴ እንደምታሳይ እኔን ትዳር እንደምታበላሽ የነገረችኝ ቀን በቀን ቤቷ አጠራኝ ነበር። እንዴት ነሽ? ሰላም ነሽ? አለ እንዴት ነሽ? አለን ያው ትንሽ ይኸውልህ እነዚህ ጠፍተዋል ማለት ነው። ድልዬ አይ የተለየ ነገር ይኸውልሽ አሁን ያገኘው ነገር አለ ድልዬ ጉዳዩን አስረዳሻለሁ። ማየት አይጠበቅብሽም። ጉዳዩን አስረዳሻለሁ። ማስረዳሽ ግን በእንደዚህ አይነት ሁኔታ ወይም አሁን ላይ አይደለም፣ ግን በዝርዝሩ ወይም ደግሞ በዝርዝሩ ሳይሆን በአጭሩ አንድ የተፈጠረ ክስተት አለ። ያን ክስተት አሳውቅሻለሁ። የቀሩትን ነገሮች ከካሜራ ጀርባ ነገ ከነገ ወዲያ ወይ በኋላ እንደ ሁኔታው አጋጣሚ አድርገን ተጠቅመን እነግርሻለሁ ያለውን በዝርዝር። አሁን ግን ማሳወቅ የምፈልገው ነገር አንድና አንድ ቢኖር በባለቤትሽ ምክንያት እንደዚህ መሆን ምክንያት ተጠያቂ የሚሆን አካል እንዳለ የውስጥሽ ጥርጣሬዎች ነበሩ። ልክ ነኝ? ያ ጥርጣሬሽ እውነት ሆኗል። እኛም ያንቺን ጥርጣሬ ተከትለን ማስረጃዎች መረጃዎች ይዘንባት እሱን እያስፈራራች ብዙ ነገር እያደረገች ከአቅሙ በላይ ብዙ ነገሮች እያደረገች ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሁለተኛ ነገር እሷ ይሄን ነገር በማድረጓ በጣቢያ ነው ያለችው። አሁን ፍርዷን ነው እየጠበቀች ያለችው። የት ማለት ጣቢያ ማለት ሴትዮዋ ፍርደኛ ናት የምትሆነው ከዚህ በኋላ። አሁን ማስረጃዎች ተሰባስበውባታል። ዳኛ ፍርዱን እስኪተሰጣት ነው የሚጠበቀው። አዎ ይሄ ያንቺ ጥርጣሬ ነበረ። ህይወታችን እንደዚህ ባጭር አስቀርተው ለምን እድልዬ ያለውን ነገር በደንብ አስረዳሻለሁ። የሚሆነውን አስረዳሻለሁ። የሆነውን ነገር ግድ የለሽም አሁን ታስረዳኝ። እሷ እኮ በቃ በመንግስት አካል እየተቀለበች ነው የምትኖረው። እንዴት ያዟት በእናታችሁ። እንዴት መነገር እንዳለበትም አላውቅም ለእሷ። በእርግጥ ይሄ ነገር በምን አይነት መልኩ መነገር እንዳለበት በእርግጥ መነገሩ ይነገራል። አይ ዞሮ እሷ ናት አንኳኩታ ስለገባች ነው እንጂ እኔ ጊዜም አልነበረም እሷ እንድትገባ የፈለኩበት። እሷ እንድትጨነቅ ነው ያልፈልግም። ሁሉ ነገር ዋጣ አድርጌ ከነ ህመሜ ተኛሁት እሷ ብዬ ነው ወንድሜ። አሁን እኔ አንድ ነገር አጭር መልስ የምትሰጠኝ የፈለኩት ምን እንደሆነ ልንገርህ። አሁን እናንተ በተክሊል ነው የተጋባችሁት። የቤተክርስቲያን ህግና ህግጋቶችን አንድ ጠንቅቀህ ታውቃለህ ብዬ አምናለሁ። በተለይ በጋብቻ በትዳር ዙሪያ አንተ ትዳር ውስጥ ከገባ በኋላ ከነዚህ ሁለት አሁን ያጠፋሁት ቪዲዮ ማለት ነው ከነዚህ ሁለት ሴቶች ጋር ሆነ ብለህ ጠጥተህ ተኝተሃል? ያ ሁላ ሴራ ነው የተሰራብኝ፣ ሴራ ነው። እርግጠኛ ነህ? እርግጠኛ ነኝ። ከጀርባ የተጠመደብኝ ወጥመድ ነው። ያን ሁላ ነገር ሆነ ብላ ቀባብራ ራሷ እንዲመቻት አድርጋ ወጥመዷ ውስጥ አለችኝ እሷ ናት። ምክንያቱም በኖርማል ቀን ከስራ በመጣም ብቻዬን ብታገኝም እንደዚህ አይነት ነገሮችን ልጠይቀኝ ሞክራለች።
ግን እኔ ለዚህ ነገር ፍቃደኛ እንዳልሆንኩ ደጋግሜ ነግሬያታለሁ። ባለ ትዳር ነኝ። በተለይ ደግሞ የአባቴ ሚስት ናት። ያን ነገር ላደርግ እኔ ፍቃደኛ አይደለሁም። በብዙ ነገር ሞክረኛለች። እኔ ምንም ከባለቤቴ ጋር አልተጣላ ብዙ ነገር ሞክራለች። ተይኝ ብዬ ነግሬያታለሁ። ጫፍ ጫፉን ሙሉ ነገር ባልነግራት ለባለቤቴ አማክሬያታለሁ ስላለው ነገር ግን ምንም መፍትሄ ላገኝ አልቻልኩም። ያው አንድ በተረገመ ቀን ለሆነ ቦታ እንደዚህ ተዝናናን። በአጋጣሚ ትንሽ ጠጥተን ነበርና ይሄ ቪዲዮ ተቀረጸ ከአንድ ጓደኛዬ ጋር። ለሱም ነግረው ነበር መሰለኝ ጠጥተን ምናምን እንትን ካለ በኋላ ይሄ ቪዲዮ ተቀረጸ። ይሄ ቪዲዮ ከተቀረጸ በኋላ እሷ እጅ ላይ ገባ። ያው ደውላ እንደዚህ ምናምን ስትለኝ እንደተለመደው ስልክ ስዘጋ የሆነ ነገር ጠብቅ ብላ ቴሌግራም ላይ ላከችልኝ። እኔ ደነገጥኩኝ። የዛን ጊዜ አስበው ባለቤቴን ያገባኋት በቤተ ክርስቲያን ስነ ስርዓት ነው። ሰው የሚያውቀኝ እንደተከበረ ሰው አድርጎ ነው። ይሄ ቪዲዮ ከወጣ ሰው ላይ ምንድን ነው የሚለኝ? ሰው ሌላ ነገር ነው የሚለው። ስለዚህ እነዚህ ማስፈራሪያዎች ተከትለ ግን እነዚህ ሳትወድ ወይም ያለ ቁጥጥር ያለ አንተ ፈቃድ እነዚህ ነገሮች ተደርጓል። ከዛ በኋላ ግን በእነዚህ ማስፈራሪያዎች ግን ከእሷ ጋር እንድትተኛ ግን በግዴታም ቢሆን ፈቅደህ ግን ከእሷ ጋር ተኝታል። አሁንማ በግድ ነው የምተኛው። ምክንያቱም ይሄ ነገር ሊለቀቀኝ አልፈልግም። እሷ ደግሞ ፍላጎቷ አብሬያት እንድተኛ ነው። በቃ እሷን ደስታ ለማሟላት ሲባል እኔ ሂጂ አብሬያት መተኛት ሲባል የወሲብ ሱስ አለባት ሴትዮዋ። አዎ አለባት። አጋንንት ነው እንጂ አለባት ምን ሱስ ብቻ። በጣም ነበር የምትፈልገው ያን ነገር። እኔ እስኪ ደግመኝ ሰውነት እስኪ ይዝል ነበር ድረስ። አንተ ድሮ አባትህ እያለ ወይም ትዳር ሳትይዝ በፊት እሷ አባት ካገባት በኋላ ቤት ስትመጣ የምታሳያት ነገሮች ነበሩ ለእሷ ማለት እሷ እንድትወድቅ የምታደርጋቸው ነገሮች ነበሩ? እርግጠኛ ነህ? እሷ ያንን ትል ነበር። በእርግጥ ምንም ያልኩት ነገር የለም። ሆነ ብሎ እሱ ነው ፍቅር እንዲይዘኝ ያደረገኝ፣ ፍቅር ነው ያዘኝ እንጂ ሌላ ነገር ምናልባት አንዳንድ ነገሮች አንተ ኖርማል ነው ብለህ ስታደርጋቸው ለሌላ ሰው የፍቅር ቋንቋ ሊሆን ይችላል እንጂ እኔ ምንም ያልኩት የተለየ ነገር የለም። ያው እሷ ሴጣን በተሞላበት ነገር ነገሮችን አድርገው የምትፈልገውን ነገር አደረገችና እኔን ሽባ አደረገች። እንግዲህ በጣም በሚያሳዝን ሁኔታ ያንተን እንግዲህ የዘር ፍሬ ሰልባ ቆርጣ እሷ ግን ለራሷ አድርቃ ብዙ ነገር ስታረግበት ነው ያውያዩ። ይሄ በጣም ዘግናኙ በጣም ያንን ነገር አይተንም መቋቋም አቅቶን ነበረ። ብዙ ነገር ነው ወንድሜ። ትዳሬን ሳልመሰርት የልጅ አባት ሳልሆን አይኔን በአይኔ ሳላይ አንድ ቀን ጠርታኝ እንደተለመደው አስፈራራች። ይቅር ይሄ ነገር ተይኝ አልኳት። እውነቱን ካወቅኩ አይቀር ልንገርህ ተይ አልኳት። ይዛን ቀን ዛሬ ካልጠጣህ እናደርግም አለች። ከልክ በላይ ሰከርኩ፣ ከልክ በላይ ጠጣሁ። ያው ቤት አልነበርም የዛኔ የጠራችኝ፣ ሩም ነበር የጠራችኝ። ሩም ከሄድኩ በኋላ ከጠጣ ምናምን በኋላ ያው ራሴን መቆጣጠር አልችልም። ራሴን መቆጣጠር ካቃተኝ በኋላ ጠዋት ራሴን አልጋ ላይ ተዘርሬ ነበር ያገኘሁት። አልጋው አንሶላው ተበላሽቶ እኔ ተበላሽቼ ነበር። ያው ጮኬ ሰው ሰብስቤ ጠራሁ። ያው እነሱም ሰብስበው ወሰዱኝ። ያው እነሱ ምንም የሚያውቁት ነገር የለም። ያው እኔ ምንም መናገር ፈቃደኛ አይደለሁም። ባለቤቴ የዛን ጊዜ የት ነበረች? ያው እሷም ከረፈለን የሰማችሁ ማለት አድረን የመጣኸው? እንዴት? ብዙ ጊዜ በስራ ምክንያት አላደርኩም። በቀን የሆነ ራስን ትስታለኩ ራሴን እንደስታርጋኝ ነው ያላደርኩ። ባለቤቴማ ውጭ ባድር ልክ አይሆንም ነበር። ያው እና ያተፈጠረ ያው በቃ ለባለቤቴ ያደጋ እንደሆነ የተነገራት እሷ ትጠረጥር ነበር። ግን ያው በፊትም ጫፉን ነግራት ስለነበር ትጠረጥር ነበር። ከዛን ጊዜ በኋላ በሽተኛ ሆንኩኝ። ያው እንትን ነው ካንተን ካረበሸህ እኔ ያሳይሃለሁ ከፍቼ ላስቲክ ምናምን ተደርጎልኝ ነው የምጠቀመው። ላስቲክ ምናምን አድርገውልኝ ዶክተሮች እሱን ነው የምጠቀመው። በፊትም ቢያንስ ትንሽ እንቀሳቀስ ነበር። ከጊዜ ወደ ጊዜ ቦታው እያበጠ ስለመጣ ምንም መንቀሳቀስ አልችልም። እየከፋ መጣል አልጅግም ሆነ ምናምን ያው ከወገብ በታች ፓራላይዝ ሆኛለሁ። ጊዜ ያው በዚህ ሁኔታ ምንም ያህል ጊዜ እንደማልገፋ ነግረውኛል። እኔ ተስፋ የለኝም። ያው የባለቤቴን ተስፋ ባላጨልም ደስ ይለኝ ነበር። አመሰግናለሁ የሚገባውን ፍርድ ስለሰጣችሁልኝ። እሷ እንዳይቀር ስለሰጣችሁልኝ አመሰግናለሁ። በእነዛ ቪዲዮዎች ምክንያት መጨነቅ አይጠበቅብህም ከዚህ በኋላ። ይሄ እርግጠኛ ነኝ የምነግርህ ምንም አይነት አሻራ ወይም ማስረጃዎች እንዳይኖራት አድርገን ነው ሙሉ ያጠፋነው። ኢሜሏም ላይ ያስቀምጠው ከሆነ ምንም አይደለም ችግር። ግን ዞልዬ ያው ያንተ ጤንነት ደግሞ ተመልሶ ቆመ የምትሄድበት እንዲሆን ነው የምንመኘው። ቢያንስ መመለስ ማስተካከል የምንችለውን ከትዳርም ከሚስትህም ጋር
ሞቴን ነው የምጠብቀው። አይ እንዴ እንደዚህ የሚባል ነገር የለም። ዞር ከትዳርህም ጋር ከሚስትህም ጋር እንግዲህ በሰላም ነገሩ ተግባብቶ ተስማምቶ ተወያይተንበት እሷም አምናበት እቺ ስለተፈጠረው ነገር ተረድታ ለአንተ ይቅር ብላ የምትቀጥልበትን ነገሮች ነው የምናመቻቸው ማለት ነው። ከዚህ በኋላ በተቻለ አቅም ማለት ነው። ዞልዬ አንተም አይዞህ፣ አንተም በርታ። እንግዲህ እኛም ይህንን ነገር እንግዲህ ስንከታተል ቆይተን 2-3 ቀን ሞልቶታል ማለት ነው፣ አልፎታልም። አሁን ደግሞ ያው መጨረሻው እሷን ጣቢያ ገትሮ እነሱን ደግሞ አይዟችሁ ያለውንም ነገር ማስረጃ ስለመያዛችን የመጨረሻው ምን የተፈጠረውን ያደረገውን ሰው ማን ነው የሚለውን አጣርተን ያሳወቅንበት ነው የሆነው። ያው በእርግጥ ለሚስቱ ለእድላይት በዚህ ሰዓት ልንነግራት አንችልም። ካሜራ አብርተን በጣም በተረጋጋ ሁኔታ ነገሩን ሰከን አድርገን ነው መናገር ያለብን። በዚህ ፍጥነት ቢነገር ስላልሆነ ትዳርም ነው፣ ትዳሩ እንዳይፈርስ የተቻለንን እንሞክራለን፣ እናደርጋለን። ያንን እናንተ ሁሌ አብራችሁን ሆናችሁ ስለምትከታተሉ ሀሳብ አስተያየት ስለምትሰጡ እጅግ አድርጌ እያመሰገንኩ ውድ ቤተሰቦች፣ በሌላ ታሪክ በሌላ ሀሳብ እስክንገናኝ ድረስ ቸር ሰንብቱ።